ይቆረጣል እንዴ ውሻነ ደግምላለው ለከስከስ ውሻ ሲሰኛነ አካፍታለው አንተ ደግሞ አገባ ስነ ስርዓትን ይዘህ ተቀመጥ ማን አንተ 50 አስገርፋለሁ ስነ ስርዓትን ይዘህ ተቀመጥ ቆይ እቺ ልጅ ምን አደረገች ስለኔ ማንነት ታውቃለህ ግን ታረጋት ነው ምን ተቀመጪ ዞር በለው ደዛ አትለካትም እስከዛሬ ስላላወቅኩ ነው እሺ አንቺ ዞር በራ ነገርኩ በቃ ተረጋጋ አንተ በቤተክርስቲያን ተስደብድብኝ ይደብድብህ ምንድነው የምትቀመጠው እነማን ናችሁ አላቃችሁ ሙቱልኝ አንተ ቤት ጉልበተኛው ነህ አይደል ካንተ የሚባሳለሽ አረ ወይኔ ሳምሶን አንቺ አላወቅሽኝም እሺ እገላችኋለሁ ጀመር ለምንድነው የቀረጻችሁት ምንድነው እያደረጋችሁ ያላችሁት ነገር እስኪ ገልሽ ነው የምትጠብቂው እንደዚህ ያሰቃየሽ ለምን ለኛ አልነገርሽንም በቃ በፍጹም ይሄንን ማድረግ አልነበረባችሁም እንዴት እንደዚህ ታደርጋላችሁ በጣም ደስ ብሎኛል ማለቴ አንቺም ወደኔ መንገድ ስለመጣሽ ነገሮችንም እንግዲህ ከኔ ጋር አብረሽ ሆነሽ እውነታውን ለማውጣት ፍቃደኛ በመሆንሽ በጣም ደስ ብሎኛል እንደዛ ከሆነ ሐሳብሽ እንግዲህ ዛሬ ላይ እንደተመለከቱት ሆነ ማንንም የለም ቤት ውስጥ ሜላትም እዛው ውጪ ባለችበት ሰዓት ላይ ድብቅ ካሜራዎቻችን አሁኑኑ ማስቀመጥ እንችላለን ፍቃደኛ ነሽ ለዚህ በጣም ከባድ ነው ግን ታውቃለህ የቤተሰብን ጉድ አውጥቶ ማውጣት ማለት በጣም ከባድ ነው ይሁን ሜላት ምናልባት የምር እዚህ ችግር ውስጥ ካለች እሷ ካለችበት ችግር አይበልጥም ትክክል እነዚህ ነገሮች እንግዲህ ከናንተ ህይወት በላይ ሊያሳስባችሁ ሊያስጨንቃችሁ የሚገቡ ስለሜላት ሁኔታ ነው ይሄንን ነገር ምናልባትም ባለቤትሽ ሳምሶን እየፈጸመው ከሆነ ተጎጂ የምትሆኑት አንቺም ሶስታችሁም ነው ተረዳሽኝ አይደለ ይሄ ነገር በታወቀ ሰዓት ላይ አንቺም እንግዲህ ቤት ውስጥ ሆነሽ እንዴት አላወቅሽም በተባባሪ ተብለሽ ልትገቢ ትቻለሽ ተረዳሽኝ አይደል አሁን ግን እውነታው መግባቴ ሳይሆን ኦሬዲ የኔ መግባት አይደለም የሚያሳስበው እንዳልከው የሚያሳስበው የሜላት ጉዳይ ነው የኛ የትዳራችን ጉዳይ ምናምን ማለት ትዳር አሳሳቢ ነገር ነው ግን ሜላት የእውነት ይሄ ጉዳት እየደረሰባት ከሆነ ከሷ ጉዳት የኛ ትዳር አይበልጥም መጀመሪያ ሴት ልጅ ደና መሆን አለባት አይደል እኔም ሴት ልጅ ነኝ ነገ ምን ላይ እንደምወድቅ አላቅም ሴት ልጅ ልትኖረኝ ትችል ይሆናል ኑርሻ ግዴታ እሷ ያለችበትን ነገር ማወቅ አለብን ትክክል ስለዚህ ፍቃደኛ ከሆንሽልኝ መኪናው ይምጣ ይጠጋና እዛ ውስጥ ያሉ ድብቅ መሳሪያዎች አሉ እነሱ ገብተው ክትትላችንን እንጀምር የባለቤቴ ሰዓት እንደነገርኩ ቋሚ ሰዓት የለውም ድንገት ነው የሚመጣው እሱ ከመምጣቱ በፊት ብታደርጉት ደስ ይለኛል የለውም እኛ አንቺ ፍቃደኛው እንጂ በ20 ደቂቃ በ30 ደቂቃ ውስጥ እንግዲህ በጣም የተማሩ ብዙ እውቀት ያላቸው አባላቶች አሉ በእነሱ ድብቅ አድርገን ማስቀመጥ እንችላለን እሺ ይቻላል ያው እንግዲህ ውድ ቤተሰቦቼ እንደተመለከታችሁት ያው ሂሩት ፍቃደኛ ሆና እንላለች የተፈጠረው ነገር በጣም እንደሚያስጨንቃችሁ እናንተም ቢሆን እንግዲህ ከሜላት ካነጋገሯም በደንብ ደግሞ በአካል ብትመለከቷት የተፈጠረ ነገር እንዳለ እየዋሸችም እንደሆነ ለመረዳት አይቸግራችሁም ብዬ አስባለሁ እዚህ ቤት ውስጥ እንግዲህ ማንንም ሰው ያቅ ድብቅ ካሜራውን እናስቀምጥና የምናገኘውን ነገር በሙሉ ለእናንተም እንግዲህ ለሂሩትም ፍርጥርጥ አድርገን የምናሳይ ይሆናል እስከ ፕሮግራማችን ፍጻሜ አብራችሁ ነው
እንግዲህ በባለፈው የተፈጠሩትን ነገሮች እናንተም እንደተመለከታችሁት እርግጠኛ ነኝ። ዛሬ ላይ እንግዲህ አንድ የተመለከተው ነገር አለ በክትትላችን ብለን እንግዲህ ለሂሩት ለማሳየት ለመናገር እንግዲህ እዚህ ቤት ተገኝተናል። ሂሩት እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። በጣም ደስ ይላል። እንግዲህ በባለፈው የተፈጠሩት ነገሮች እኛን አምነሽ ተቀብለሽ በስልክም በደንብ እንግዲህ ኮንታክት እያደረግሽን ለዚህ ቀን በመብቃታችን በጣም ደስ ይለናል። ያው እንደው ከዛ በፊት እንደው ወደ ክትትላችን የተመለከተው ቪዲዮ ከመግባታችን በፊት አንቺ እንደው ያው ያንን ነገር አምነሽበታል በተወሰነ ቢሆን እኔ የመጣሁበትን ሀሳብና በግልሽ እንደው ባለቤትሽ ላይ ከዛ በኋላ የተመለከተሻቸው ነገሮች አሉ በሜላት ላይስ? ኦልሬዲ ማመን ሳይሆን የተወሰነ ሜላት ላይ ያየኋቸው ነገሮች ደስ ስላላሉኝ ቼክ ማድረግ አለብን ብዬ ስላሰብኩኝ ነው እንጂ ባለቤቴ ላይ ጥርጣሬ አድሮብኝ አይደለም። ግን እሷ ላይ ካየሁት አንፃር ለእሷ ሰላም ሲባል ምንም ነገር መደረግ አለበት ብዬ ስላሰብኩኝ ነው። ከዛም በኋላም ለማየት ሞክሬያለሁኝ ግን ምንም የተለየ ያየሁት ነገር የለም። ሞር እናንተ በገጠማችሁት ካሜራ ከኔ በተሻለ መልኩ ታያላችሁ ብዬ አስባለሁ። ምክንያቱም እኔ ፊት ላይ የምችለው ምንም ነገር አይኖርም። እኔ በጣም ስከታተል ነበር። ነገር ግን እኔ ባለሁበት ሰዓት ሆኖ እንኳን ቢሆን ሊሆን አይችልም ማለት ምናልባት ባለቤቴ ይሄን እያደረገ ቢሆን እኔ ያለው ሊያደርግ አይችልም። አለመኖሬን ጠብቆ ነው ሊሆን የሚችለው። እኔ ምንም የተለየ ነገር አላየሁኝም እና እኔ በሌለሁበት ነው ሊሆን የሚችለው እንጂ እኔ ያለሁኝ መቼም እንደዚህ አይነት ነገር ሊያደርግ አይችልም። በጣም ላይ ሞክሬያለሁኝ የተለዩ ነገሮችን ለማጣራት ሞክሬያለሁ ግን ምንም የተለየ ነገር አላየሁም። ምናልባት እናንተ አዲስ ነገር ካገኛችሁ ማየት ፈልጋለሁ። እቺን ቀን በጣም በጉጉት ነበር ስጠብቅ የነበረው። እንዳልኩ ነው አሁንም ባለቤት ይሄን ነገር ያደርጋል ብዬ ሳይሆን በቃ ውስጥ ያላርፋለኝ በጣም ወይ ቀድሜ ባላቅ ይሻል ነበር ይሆን እስክል ድረስ በጣም ጭንቀት ይዞኝ ነበር። አዲስ ነገር ካለ ብታሳውቁኝ። ያው ዛሬ ላይ የተገናኘ ነው አዲስ ነገር አለ ያንንም ነገር ላንቺ ለማሳወቅ ነው እዚህ የተገኘ ነውና ያው ትዝ ይልሻል እንግዲህ ክትትላችንን ማድረግ ከጀመርን አሁን ኦልሞስት 10 ቀን ሆኖናል። በ10 ቀናት ውስጥ እንግዲህ ያው ካሜራ ድብቅ ካሜራዎቻችን ያስቀመጥ ነው ሳሎን ላይ ያንቺ መኝታ ቤትና የሜላት መኝታ ቤት ላይ ነበረ። ሳሎን ላይ ምንም አይነት ነገር ለማግኘት አልቻለም። የእናንተ መኝታ ቤት ላይ እንግዲህ ከሁለታችሁ ፕራይቬት ነገር ውጪ ምንም አይነት ልንመለከት አልቻለም። ያው ያ ነገር በሚሆንበት ሰዓት ላይ ካሜራችንን ዳውን እናደርጋለን እናጠፋዋለን። በዚህ በኩል ምንም ነገር አትስኪ። ነገር ግን እንግዲህ በሜላት መኝታ ቤት ውስጥ ባስቀመጥ ነው ድብቅ ካሜራ ውስጥ የተመለከትናቸው በጣም የወጡ በጣም እንግዲህ ከአንድ ባለትዳር ሰው የማይጠበቁ ነገሮችን ተመልክተናል። እነዛን ነገሮችን ላንቺ ከማሳየታችን በፊት በመጀመሪያ አንቺ ራስሽን ማረጋጋት አለብሽ። የሚጠጣም ነገር ውሃም የምትጠቀሚያቸው መድኃኒቶች ካሉ እነዛን ነገሮች እንዳቀርብልሽ ብትጠይቂኝ እኔ ለማቅረብ ዝግጁ ነኝ። ከዛ በፊት ፒሲውን አቀብለኝ። የምር ባለቤቴ እንደዛ ሳይደርግ ተገኘ። እነሱን ነገሮች እንግዲህ በማስረጃ ነው ምን መልስልሽ። አመሰግናለሁ። ያው እንግዲህ እንደምትመለከቱው እነዚህ ያው እየገባ ነው እንግዲህ እንዴት አቢዩዝ እንደሚያረጋት እየተመለከትሽ ማለት እንዴት እንደሚወረውራት እንዴት እንደሚያጋጫት አውለቀው ልብሱ። በቃኝ ማየት አልፈልግም በኢየሱስ ስም። እንዴ የእውነት የኔ ሳሚ እንደዚህ ያደረገ? እሱን ያየሁት? እሱን ያየሽው እንግዲህ በደንብ ፊቱን አይተሽዋል አይደል? ራሱ ነው። ወይኔ ሂሩት ተረጋጊ፣ ሂሩት እባክሽ ተረጋጊ። ጉዴን ሳላቅ እስከዛሬ አብሬው በዚህ ልክ ለሱ ስሟገትለት ነበር። ቆይ እንዴት በዚህ ልክ ጭራቅ ይሆናል? ወይኔ በጣም ነው የደነገጠው። ወይኔ ሳሚ በጣም ነው የደነገጠው በኢየሱስ ስም። እኔ ሂሩት በኢየሱስ ስም እኔ እኮ ባሌን በጣም ነው ማምነው። በስህተት እንኳን ዞር ብሎ ሌላ ነገር ያያል ብዬ ማላስበው አይነት ባል እኮ ነው ያለኝ። እንዴ ቆይ ምንድነው ቅምጥናት ያክስቴ የእህቴ ልጅ ናት ብሎ ቤት አመጣብኝ። እኔን ያታለሉኝ ነው። እንደዚህ እየወረወራት እየደበደባት እሱ ምንም ሊያደርጉ ይችላሉ። እንዴት ነው ይሄን? ወይኔ ጉዴ ፈላ። ተመልክተሻል እኮ በደንብ አይደል? እየቀጠቀጣት እኮ ነው። ጥሩ አድርጎ ነው የተጫወተብኝ ይሄ ውሻ። መደወል አለብኝ። ቆይ እንደዚህ በእንደዚህ አይነት ሁኔታማ መደወል የለብኝም። መምጣት አለበት በእናትህ።
ተረጋጊ በመጀመሪያ አንቺ ተረጋጊ በቆሜ ይጫውትብኝ ምንም አታመጣም ሰው የላትም ብሎ ነው ጎረቤት ሁሉ እስከሚፈራው ድረስ ጥሩ ሰው መስሎ ለካ ጭራቅ ነው እኔ ባለቤቴ ቢያቅፍ የምተኛው ሰው ወይኔ ሂሩት ወይኔ ጉዴ ፈላ በእናት ልደውልለት ተረጋጊ በእነዚህ አይነት ሁኔታ ኮንሶል ሲሸሻል ያመልጣል ግድ የለሽ መጀመሪያ አንቺ ተረጋጊ ካልም ሆነሽ ተረጋግተሽ እንደውልልታለሽ እሷስ ብትሆን እሷ ወዳ አይደለም እኮ እንዴት ነው ወዳ እሺ መናገር ለኔ መንገራት ይችላል መቼም ፈቅጄ ባለቤቴ እንደዚህ እንዲያደርግ ፈልጌ ነው ልላት አልችልም አይደል እኛ እንደምንገምተው ከሆነ ወይ ያራቁት ቪዲዮ ይዞባታል ወይ ደግሞ ያስፈራራት እንደዚህ ያረግሻለሁ ገልሻለሁ ይያላት የሚያደርግ ነው የሚመስለን በደንብ ሰምተናል ድምጽም ነገር አለ አሁን አንቺ ስላልተረጋጋሽ ነው እንጂ እዚህ ላይ እኮ የሚወሩትም ነገር የሚነጋገሩበትም ነገር ይሰማል ተረዳሽኝ አይደል ከእንደዚህ አይነት አንግል እሷ ላይ መፍረድ አንችልም እባክሽን ተረጋጊ ወይኔ ጉዴ ፈላ እሺ ይምጡ እኔ ያላቅም ምን ማድረግ እንዳለብኝ ያላቅም ይገባኛል ጭራቅ አረመኔ ውሻ ልክስክስ ነው እግዚአብሔርን በቃ አላቅም ሂሩት ተረጋጊ ወይኔ ጉዴ ፈላ አይዞሽ ተረጋጊ አየሪንካሽ ንፋስ ምናምን ትፈልጊያለሽ ወይኔ ጉዴ ምንም የማታውቀው ምስኪን የሙት ልጅ እንደዚህ እኔማ ደውላለሁ በዛ ልክ እህቷ አደራ ብለው እሺ የሞተችው ሞታለች ሌላ ያለችው አደራ ብለው እንኳን ስትሄድ ሰው እንዴት ሊና የለውም ቆይ በዚህ ልክ ጉዱን ነው ማፍረጠፍጠው ያን ነው የምትደውይ ካናዳ ያሉት እህቶቹ ጋር ደውዬ ማዋረድ አለብኝ ቆይ ከዛ ሁሉ በፊት ይኸውልሽ እሱ ማናገር አለበት ምንም ማናገርኩትም አላናገርኩትም ይሄ ነገር አይቀርም በቃ ግዴታ ነው እሱ በኔ ህይወት ላይ ተጫውቶ አይቀርም ይደወላል ግን እኛ መጀመሪያ እሱን አግኝተን ካወራን በኋላ ነው እነዚህ ነገሮች ታውቃለ ለሊት እኮ ተነስቶ ሲወጣ ውሃ ለመጠጣት ነው ወይ ሽንት ቤት ነው የሄደው ብዬ ነው የማስበው በዚህ ልክ አልጠረጠረውም ቆይቶ ነው የሚመጣው ደግሞ ቢያንስ እናንተ ካላችሁኝ በኋላ መጠርጠሬን አወቀ መሰለኝ ወይ አይነሳም ወይ ከተነሳም የምር ውሃ ጠጥቶ ነው የሚመለሰው ውሃ እየጠጣማ አይደለም የሚመለሰው እየጠጣ የሚመለሰው ነው የተሻለ ምናልባት ይሄ በሌለውበት ነው የሚሆነው ለሊት ግን እኔ ባለውበት ሰዓት በጣም ለመከታተል እየሞከርኩኝ ነበር ግን ምንም የተለየ ነገር ላይ አልቻልኩም ራሴን እስክጠራጠር ድረስ ነበር ያደረገኝ ምን አይነት አስመሳይ ፍጥረት ነው የምር ይሄ ሰው ወይኔ ጉዴ ፈላ አይዞሽ በቃ ተረጋጊ ሂሩት ተረጋጊ ሜላት ትምጣ ከሱንም ደውለን እናስጠራዋለን ከዛ በኋላ ምን እናደርገው ነገር በሙሉ እናደርጋለን ተረጋጊሽ አይዞሽ እኔ እኮ እናቴ ቤት ያስገባሁት የምር ባለቤቴ የምር ባል መሆን ይችላል ብዬ ነው ለካስ ሴሰኛ ልክስክስ ሰው ነው ቤት ያስገባሁት እኔ እኮ እንደወንድ በቃ አንተ ቤት መሄድ አለብኝ ብዬ ወይኔ ይሄን እኮ አላቅም ስንት ቦታ ሚስቶች ይኖሩት ይሆናል ሌሎች ቅምጦች ይኖሩት ይሆናል ምናልባትም የሚውለው ሴት ጋር ይሆናል እሱን በሙሉ እናጣራለን እስቲ አሁን ለሚላት ምን ጥቅም ከዚህ በኋላ አጣራ ካላጣራ ሂሩት ህይወት ላይ ምን ያመጣል ከዚህ በኋላ መቼም አብሬው ልኖር አይደለም አይደል አየሽ በባለፈው እኛን አባረሽን ቢሆን ከዚህ በላይም እንግዲህ እየተጎዳሽ ትኖሪ ነበር ተረዳሽኝ አይደል አሁን የታወቀው ታውቋል በትኩሱም ባይሆን ደርሰንበታል ግፋቢል አረፈደም ግፋቢል ሜላት አልተጎዳችም ተረዳሽኝ ከዚህ በላይ እንዴት ነው የምትጎዳው ከዚህ በላይ እንዴት ትጎዳለች ምናልባት ይችላል አርግዛስ ቢሆን እሱ ነገር ያጎቷልሽ ልትወልድ ነው እነዚህ ነገሮችን ማጣራት አለብን እባክሽ ለሜላት ለቱ ልጅ ያልተመለሰ ለኔ ባል መሆን ይችላል ብዬ ከዚህ በኋላ አብሬ እኖራለሁ አሁን ለሜላት እስከዛሬው እሱን ስላላወቅኩት ነው ተረጋግተሽ እሺ ሳትጨነቂ ምናልባትም ማውራት ካልቻልሽ እኔ ላናግራት እችላለሁ ተረጋግቼ ሜላት ምን አይነት ጉድ ነው ስፒከር ላይ አድርጊ እስቲ ሄሎ ሜሉ ወይ የት ነሽ አሁን እኔ ክላስ ነኝ ያለሁት እሺ ቶሎ አትመጪም አሁን ቤት ፈልጌሽ ነው በሰላም ነው የፈለግሽኝ ክላስ ላይ ነበርኩኝ ሜሉዬ በእናትሽ እንደምንም ብለሽ በራይድ ቶሎ ነይልኝ ክላስ ግን ማለት መግባት ነበረብኝ ምንድነው እናክል ትንሽ ቆይቶ ያንጣው አይ አሁን ነው የፈለኩሽ በራይድ ነይ እኔ ራይዱን ስትመጪ እከፍልልሻለሁ ደውይልኝ ችግር አለ ግን ምንም ችግር የለም ሜሉ ቶሎ ፈልጌሽ ነው እሺ በቃ እመጣለሁ እሺ ቶሎ በይ እሺ የኔ ምስኪን ድምጿ ራሱ እኮ እንዴት እኮ ጉዳኑ ይዛ እስከዛሬ ድረስ ይሁላ ጊዜ
ምን አይነት አረመኔ ሰው ነው? እሺ ማንና አምነህ አብረህ መኖር የምትችለው? ከባድ ነው። ይሄን ያሉት ሰው እንደዚህ ከቅርብ ሲጎዳ በጣም የሚያስጨንቀው በጣም የሚያስደነግጠው። ተረጋጊ ሂሩት። እሺ ምንድነው የተፈጠረው? ምንድነው ያላሰው? ምንድነው ሜሉ? ለምንድነው ሰው ተመልሶ እዚህ የመጣው? ምንድነው ያናችሁት? ንገሪ፣ ምንድነው የተፈጠረው? ቁጭ በይ ንገሪ። ማን ሞተ ደግሞ? ንገሪ። ምን ልትነግሪኝ ነው? ማን ሞተ? ሰው የለም። ቁጭ በይ። እንዴ ታዲያ ምን ሆናችሁ ነው? ሁሉ ነገር ምንድነው? ቆይ ለምንድነው የምታለቅሽው አንቺ? ዝም በይ ሜሉ፣ ተረጋጊ። ቆይ እኔ እንደት አልቀረብኩሽም እንዴ ሜሉ? ስለምትረቂኝ አድርጌሻለሁ እኔ ሜሉ። በዚህ ልክ ይውላ ነገር ሲደርስብሽ ለምንድነው ዝም ብለሽ ልትደብቂኝ የፈለግሽው? እኔ ሩቴ ምንድነው የምትይኝ? እኔ እኮ ምንም የደበቅኩሽ ነገር የለም። ስለምንድነው የምታወሪው? ተይ ሜሉ፣ ከዚህ በላይ አትጉጂኝ በቃ። ሳሚ ሲያደርግሽ የነበረውን ሁሉንም ነገር አውቃለሁ። ምንድነው ልትነግሪኝ ጠይቄሽ ነበር፣ ልትነግሪኝ ፈቃደኛ አይደለሽም። እኛ ማወቅ ባለብን መንገድ አወቅን። አሁን ቢያንስ መኝልኝ። እንዴ ሩቴ መታከም ካለብሽ ታከሚ። አልገባኝም። ስለምንድነው የምታወሪው? ቆይ ለምንድነው የምታለቅሽው? ቆይ እስቲ ሜላት ተረጋጊ። ቆይ አንተ ለምንድነው ተመልሰው ወደዚህ የመጣኸው? የመጣሁበትን ጉዳይ ታያለሽ። እስኪ ተመልከቺው። ምንድነው? ለኛ ለመናገር ለምንድነው የደበቅሽው? ሲጀመር ለምንድነው የቀረጻችሁት? ምንድነው? ቆይ ምንድነው እያደረጋችሁ ያላችሁት ነገር? እስኪ ገልሽ ነው የምትጠብቂው? እንደዚህ ያሰቃየሽ ለምን ለኛ አልነገርሽንም? በቃ በፍጹም ይሄንን ማድረግ አልነበረባችሁም። እንዴት እንደዚህ ታደርጋላችሁ? ነይ ቁጭ በይ ሜላት፣ ነይ ቁጭ በይ። ይሄውና ነገር እየተደረገ ያለው ላንቺ ነው። ቁጭ በይ። እንዳታምኛቸው በፍጹም። ምን እያደረጉት ነገር ያለው ነገር ራስ ምንም ይገባኝ አይደለም። እኔን አታምኚኝ? አንቺን አምንሻለሁ ግን እነሱን በፍጹም አልሰላም ነው። እግዚአብሔርን ጌታን ቃል እገባልሻለሁ ምንም ነገር አትሆኝም። ንገሪኝ፣ ሳሚ አስፈራርቶሽ ነው? እሱ ነው እንደዚህ ፈሪ እንድትሆኝ እያደረገሽ ያለው? እኔ ማንንም ፈሪ እያደረገኝ አይደለም። እሺ ታዲያ ቢያንስ አሁን እንኳን ምን ሆነሽ ነው የማትረጋጊው? በቃ አወቅን አይደል? አስገድዶሽ ነው? ፈልገሽ ነው እያደረግሽ ያለሽው? ፈልገሽ ነው ከባሌ ጋር የምትወሰልችው? ፈልገሽ ነው? እንደዚህ አትናገሪ እኮ። ስለዚህ ታዲያ ያለውን ነገር በግልጽ ተናገሪ። አንቺ አሳዝነሽን እኮ ነው ልናጽናናሽ አብረንሽ ያለ ነው አይደል? ይኸው ተረጋጊ። እንደዚህ ማትበል። ለምን ቀረጻችሁኝ ማለት ምን ማለት ነው እንዴ? አንቺ ጉዳት የማያሳስበኝ ነው የሚመስልሽ ሜላት? ሩቴ በጣም እያስጨነቅሽኝ ነው። ቆይ ምን አድርጊ ነው የምትይኝ? ሳሚ አስፈራርቶሽ ነው ወይ? በምንድን ነው ያስፈራራሽ? ለኔ ማትነግሪኝ ለምንድን ነበር? ምን ብሎ ቢያስፈራራሽ ነው? ንገሪኝ። ሳሚ ምንም እንደማያደርጋት ለምን አትነግራትም? አሁንም ውስጥ አፈርታለች እኮ። ይኸውልሽ ከዚህ በኋላ ምንም አያደርግሽም። በቃ ምንም አይነት ነገር ማሰብ የለብሽም። ገባሽ አይደለ? ምንም አያመጣም። ይኸውልሽ ሜሉ የኔ መረጃ አለ። እስከዛሬም ይሁሉ ጉዳት አይደርስብሽም ነበር። ባለፈው ብትነግሪኝ ይሄ ዛሬውም አይቀረጽም ነበር። ተረዳሽኝ አይደለ? ለምንድን ነው አንቺ ማትነግሪኝ? ምን ቢያደርግሽ ነው? በምን ቢያስፈራራሽ ነው? ወይስ ፈልገሽ ነው እሷ እንዳለችው? ለምን አትናገሪም ሜላት? ከዚህ በላይ ለምን እኛንም ታስለፊናለሽ? ለምን ታስጨንቂናለሽ? እባክሽ ንገሪኝ። ለምንድን ነው እንደዚህ የሚያደርግሽ? አንቺስ በቃ ተውኝ። ከኔ ምንድነው የምትፈልጉት? ለምን ህይወቴ እንድትኖር አፈቅዱልኝ? በእንደዚህ ነው የመጣ ነው። በእንደዚህ አይነት ሁኔታ መቀጠል ትፈልጊያለሽ እንዴ? ቪዲዮ ላይ እያሰቃየሽ እንደሆነ አይተናል። ከዛም በላይ ደግሞ ሰምተናል። የምታወሩትንም ነገር በደንብ አዳምጠናል። ገባሽ አይደለ? ለምንድን ነው ይሄ ነገር አንቺ እንዲቀጥል የምትፈልጊው? ለምንድን ነው እውነቱን የማትናገሪው? እሺ ቆይ አያችሁ አይደለ? ከዚህ በላይ ምን እንድነግራችሁ ነው የምትፈልጉት? ያየነውን ነገር አንቺ በቃልሽ አረጋግጪልን። አንቺ ስላልነገርሽኝ እኮ ነው ሁኔታሽ አጠራጥሮኝ ካሜራ እንዲገጠም የፈቀድኩት። ጉዳትሽን አየው። ካንቺ ደግሞ መስማት ፈልጋለሁ። እንዴ ትዳሬን እኮ ልፈታ ነው። ላንቺ እኮ ነው ይሄን እያደረኩ ያለሁት። ባለቤቴ ከሌላ ሴት ጋር ማድርጎ ሊሆን ይችላል። ካንቺ ጉዳት አይበልጥም። ልተወው ነው፣ ለህግ አሳልፌ ልሰጠው ነው እያልኩሽ ነው። ቢያንስ እኔንም ተረጅኝ እንጂ ሜሉ። እሺ ቆይ ምንድነው እንድላችሁ የምትፈልጉት ነገር? ምንድነው ማወቅ የምትፈልጉት ነገር ንገሩኝ። በምንድነው ሳሚ እያስፈራራሽ የነበረው? እንዴት እስካሁን ለኔ ሳትነግሪኝ? ለምን? ይሄን ጊዜስ ማድረግ ከጀመረ ምን ያህል ጊዜ ሆነ? ይሄንን ድርጊት መፈጸም ከጀመረ ምን ያህል ጊዜ ሆነ? ሁላችሁ እየገባችሁ አይደለም። እኔን በቃ ተው። ይሄ ነገር በመናገር የሚደርስብኝ ነገር እናንተ አልገባችሁ። ሜሉ ቃል ገባሁልሽ፣ ምንም ነገር አይደርስብሽም።
መቼም ይሄን ሁሉ ሰው አልፎ መጥቶ ምንም ሊያደርግሽ አይችልም። ይሄ ሁሉ ሰው የቆመው ላንቺ ነው እንዴ? አንድ ሰው ነው ሳሚ፣ ምንም ሊያመጣ አይችልም። ተራ ሰው ነው እሱ። ቆይ እኔን በመጥፎ ነገር ባያስፈራራኝ ኖሮ የሁሉ ጊዜ ዝም ምን ይመስልሻል? እንጋዲኝ ይሩት ያንቺን ጉዳት እኔ የምፈልግ ይመስልሻል? እኔም እኮ እየተጎዳሁ የኔ ጉዳት እኮ ተራ ጉዳት ነው። የኔ ጉዳት ኦልሬዲ ባለቤቴ እቺ ታረገብኝ ነው። አንቺ ነሽ ከኔ በላይ እየተጎዳሽ ያለሽው። እንደ እኔ ብታማክሪኝ አልሰማሽም ነበር? ላስቆም አልችልም ነበር? ይሄ ሁሉ ነገር እኮ ከመፈጠሩ እናድንሽ ነበር። ሶስተኛ ሰውኛ መተን ይሄንን ነገር እንኳን ለመቅረፍ ጊዜ አይወስድም ነበር። ተረዳሽኝ አይደል? በአጭሩ መቀጨት ይችል ነበር። እሷ ለእሷ ብትነግሪያት አሁን ወደ ኋላ ተመልሰን ማረም የምንችላቸው ስህተቶች የሉ። ወደፊት ያሉትን ግን ማረም ማስተካከል እንችላለን። እሱንም ወደሚገባው ቦታ ማስገባት እንችላለን። አንቺ ብቻ በምን እያስፈራራ ይሄን ድርጊት እንደሚፈጽምብሽ እስከዛሬስ ምን ያህል ጊዜ ይሄን ነገር እንዳደረገብሽ ድንቄ ማጎት ተረዳሽኝ አይደል? እስቲ እነዚህ ነገሮች ንገሪ ሜላት። ምን መሰለሽ ከዚህ በላይ መሟገት አንቺም ይሄንን ነገር አልናገርም ብለሽ መረቅ የለብሽም። ተረዳሽኝ አይደል? እዚህ ሁሉ ድረስ ኃላፊነት ወስጄ የመጣሁት ይሄንን ሁኔታ ለመውጣት ነው። ከዚህም በኋላ እንግዲህ ለሚፈጠሩት አንቺም ህይወት ላይ እሷም ህይወት ላይ ለሚፈጠረው ነገር እኔ በሙሉ ኃላፊነት ወስዳለሁ። ገባሽኝ አይደል? ምንም ነገር ሳትፈሪ የተፈጠረብሽን ነገር እያንዳንዷን ዘርዝረሽ ንገሪ። ለኛ ይረዳናል፣ ለኛ ይጠቅመናል። አንቺንም ከገባሽበት ማጥ ያውጣሻል። በቃ ከዚህ በላይ አታስለፍልፊን እባክሽን ንገሪ ሜላት። ምንም የሚያስፈራ ነገር የለም። እኔም እኮ ካለሁበት ችግር መውጣት እፈልጋለሁ። እንዳልኩ ግን ቀላል አይደለም ማለት በጣም ብዙ የሚያስፈራኝ ነገር አለ። ለእናንተ እንደዚህ ነው ብዬ ቀለል አድርጌ መናገር ብችል ኖሮ እኮ እስከዛሬ መናገር እችል ነበር አይደለ? ለዛ ነው ትንሽ የከበደኝ እንጂ መናገሬ ለኮ የሚጠቅመኝ ለእኔ እንደሆነ አውቃለሁ። ሚሉ እስከዛሬ ድረስ የደበቅሽን ምንም ነገር ስለማናቅ ነው። መቼም ይሄንን እያየን ዝም እንድንል አልጠበቅሽም አይደል? አንቺ ምንም ነገር ሳትነግሪን አሁን ሳሚ መጥቶ ዝም መላ ይመስልሻል? ያደረገውን ነገር ስነግረውስ አንቺ ምንም ነገር ካልተባበርሽኝ ምንም ቢያደርግሽ ምከላከልሽ ይመስልሻል? ፈልገሽ እንዳደረግሽ እንዳስባት አድርጊኝ። አዎ እሺ ማሰብ ያለብሽ አሁን ይኸውልሽ፣ እኔ እንደማስበው ከሆነ የሁለቱ ትዳር እዚህ ጋር አብቅቶለታል። ከዚህ በኋላ ምንም አይነት የሚቀጥሉበት ነገር የለም። የተመለከቱትን ነገር ተመልክቷል። እሷ ለባሏ የምታደላ መስሎሽ ከታየሽ ምንም ነገር እንደዚህ የለም። በቃ ይሄ ነገር አክትሞለታል አይደል? በሚገባ ምን ጥያቄ ከዚህ በኋላ ወደ ኋላ ለቤተሰቡ ለእህቱ ልጅ ካልተመለሰ ለእሷ የሚመለስበት ምንም አይነት ጉዳይ የለም። ይሄ ነገር ልጁን የማይምር ሰው ጭራቅ አረመኔ ነው። በቃ እሺ ነግራቸዋለሁ። ያው እኔ ከመጀመሪያው ስጀምርላችሁ እኔ እዚህ አዲስ አበባ የመጣሁበት ምክንያት ምንድነው እንዳልኩ እናቴ ስለሞተች ነው። ይሄን ሁሉም ሰው የሚያውቀው ነው። ከዛ በፊት ግን እዛ ያለሁኝ ያው እሱ አጎቴ ስለሆነ ስለ አጎቴ መሰማለሁኝ። አክስቶቼ እናቴም ተነግረኛለችና እኔ ማውቀው በጣም መልካም ሰው እንደሆነ ሰዎችን የሚያገዝ የሚረዳ በሰፈሩም ሆነ በማንኛውም ቦታ የተከበረ ሰው እንደሆነ ነበር እኔ ማውቀው። ማለት ያው ከቦታ መርቀት አንፃር ብዙም የመገናኘት እድሉ አልነበረም ከዛ በፊት ማለት ነው። እና እንደዛ ነበር ቤተሰቦቼ የሚነግሩኝ ምን ነገር እንደዛ ነው ማውቀው። ለዛ እዚህም ያለው ብቸኛ አጎቴ እሱ ስለሆነ እናቴ ከሞተች በኋላ ኃላፊነቱ የተሰጠው ለሱ ነበር። በዛ ምክንያትም ነበር ነው ወደዚህ የመጣሁት። መጀመሪያ ስመጣ ሳሞን ነገሮች በሙሉ ጥሩ ነበሩ። ማለት ምንም የተፈጠረ ነገር አልነበረም። እኔም እሷም ሂሩቴም በጣም ጥሩ ሰው ስለሆነች እሱም የተቀበለኝ አቀባበል በጣም ጥሩ ነበርና በደንብ ነፃነት እንዲሰማኝ አድርገውኝ ምናምን ነበር እዚህ ስኖር የነበረው ማለት ነው። ለዛም ነው ከሀዘኑ ወጥቼ ትምህርቴን ለመከታተል ወስኜ ጥሩ ቦታ እንዳለው ተሰምቶኝ ነበር ትምህርቴንም ለመቀጠል ያሰብኩት። ምክንያቱም ብዙ አላማ ስላለኝ በትምህርቴም ጥሩ ደረጃ መድረስ ስለምፈልግ እዛም እያለሁ የደረጃ ተማሪ ስለነበርኩኝ እሱን ነበር ማስቀጠል የምፈልገው እዚህ ስመጣ ማለት ነው። እና መጀመሪያ አካባቢ ላይ ነገሮች እንዳልኩ በጣም ጥሩ ነበሩ። ከዛ በኋላ ነው ነገሮች እየተቀየሩ የመጡት። ማለት ምንድነው መሰለክ የሆነው አንድ ቀን ነው እኔም ጥናት እያጠናኝ ነበር። የራሴ ክፍል ሰጥተውኛል። በዚህ ልክ ነው እየተንከባከቡኝ የነበረው ሳጠና ምናምን እንዳልረበሽ ማለት ነውና
የራሴ ክፍል ውስጥ ሆኜ እያጠናሁኝ እያለ የሆነ ያልተለመደ አይነት ሽታ ሸተተኝ። ማለት ይሄ ነው አይደለም ምንነቱን እኔ አላውቀውም። ከባድ ነበር ግን ሽታው ማለት ነው። ከዛ ግን የሆነ ድምጽ እየሰማሁ መጣሁ። ግራ ገባኝ። ማለት የሆነ ምንም ድምጽ አይሰማም፣ ጸጥ ብሏል ምናምን ነገር ቤቱ ግን የሆነ ኮቴ ነገር ነበር እየሰማሁ የነበረው ማለት ነው። ከዛ ፈርቻለሁም ምንም ማለት ላለመደንገጥም እየሞከርኩ ነው። ምክንያቱም ቤት ውስጥ ሰው አለ፣ ከውጭ የመጣ ሰው ነው ብዬ ላስብ ግራ ገባኝ፣ ምን ማሰብ እንዳለብኝ ማለት ነው። ከዛ ግን በሩን ከፍቶ ሲገባ አጎቴ ነበር የመጣው። ከፍቶስ ምን አደረገ? ከዛ ከተለመደው አይነት ውጪ ነበር ፊቱ ላይ ሳይበት የነበረው። ማለት ልክ አልነበረም እሱም የነበረበት ሁኔታ። ምናልባትም ያ የሸተተኝ ሽታ የሆነ ነገር አጭሶ ይመስለኛል። ምክንያቱም እሱ ወደኔ ክፍል ሲገባ ያ የሸተተኝ የነበረው ነገር የበለጠ በግልጽ ተሰማኝ ማለት ነው። ከዛ ግን በቃ ይሄ የሚያሳየኝ ነገር ምናምን ነገር ልክ አልነበረም። በጣም ነበር የተደናገጥኩት። ምን ማለት ግራ ገብቶኝ ምናምን ነገር ነበርና በሰላም ላናግረው ሞከርኩኝ። ከዛ በኋላ እሱ ግን ምንም አይነት ምላሽ ሊመልስልኝ ፈቃደኛ አልነበረም። በቃ ጸጥ ብሎ ነበርና በጣም ነበር የሚያስፈራው። ሌላ ሰው ያየው ነበር የሚመስለው። ከዛ ምንም ወደኔ በጣም እየተጠጋ የመጣ ምናምን ነገርና ከዛ ምን ሆነ ነው አልኩት። ምንም አይነት ምላሽ ሊሰጠኝ አልፈለገም። ከዛ በኋላ ነው ለመጀመሪያ ጊዜ አስገድዶ ይደፈረኝ። ወይኔ ሰብል ያ የሚሸተውን ነገር ጭሱን እሱ ነበር ሲጠቀም ነበር ከዚህ በፊት። ግን እንዲያቆም በጣም ብዙ ጊዜ ተጨቃጭቀን እንዳቆመ ነበር ሲነግረኝ የነበረው። አሁንም የኔና ለመኖር ተጠቅሞ ነው ቤት ውስጥ ጭራሽ እንደዚህ ነገር ትቶ ነበር። ከዛስ ሜላትሽ ይሄ ነገር መቼ ነው የተፈጠረው? እንዳልኩ እንደመጣ አካባቢ ሰላም ነበር፣ ግን ብዙ አልቆየም። ከመጣኝ ብዙ አልቆየም። ኦልሞስት መጥቼ 2 ወር ምናምን አልፎኛል። ያን ያክል አልቆየም። ከዛ በኋላ በቃ በጣም ነደነቅ ራሱን እንዳልሆነ አውቄያለሁ። የነበረበት ሁኔታ እንዳልኩ ያው ስለሱስ የሚታወቅ ነገር ነውና ራሱ እንዳልነበረ ገብቶኛል። ከዛ በኋላ ግን በቃ ምንም ማድረግ አልቻልኩኝ። ራስሽንም መከላከል አልቻልኩም። በቃ ምንም ማድረግ የማልችልበት ሁኔታ ውስጥ ነበር። በጣም ማለት በጣም ኃይል ጉልበት ነበረው እና ጄላ ማስለቀቅ ለማምለጥ ሞከርኩኝ። ግን ምን ነገር ዋሱን አልነበረም። ቢያንስ ለመጮህ እንኳን አልሞከርሽም? ማለት በቃ በጣም ድንጋጤ ውስጥ ነበርኩኝ። ያልጠበቅኩት ነገር ነበር የተፈጠረው። ምንም አይነት እድልም አልሰጠኝም ነበር። ምንም ማድረግ አልቻልኩኝም። ከዛ ግን በቃ ከዛ በኋላ ያሰብኩት የነበረው ነገር በቃ በሱስ ውስጥ ሆኖ ተሳስቶ ነው ብዬ ነበር ያሰብኩት። ይሄ ነገር ግን በድጋሚ ተፈጠረ። ይሄን ነገር ያደረገው አሁን ሱሱን ተጠቅሞ ነው ወይስ በሙሉ አካሉ ነው ምንም ነገር ሳይጠቀም? መጀመሪያ ላይ ሱሱን ተጠቅሞ ነበር። ከዛ በሁለተኛ ጊዜ ግን ኖርማል ሆኖ ነበር የመጣው። ከዛ ክፍሌ ሲመጣ ማለት ተደናገጥኩኝ። ከዚህ በፊት የነበረውን ነገር ስለማቅ ማለት ነው። ከዛ ተደናገጥ ከዛ ጮሃለሁ አጠገቤ እንዳደርስ ምናምን ነገር አልኩት ማለት ነው። እንደዛ ስለው ከዛ ምን ማለት በቃ ይሄ እንትኑንም ይሄ ያለንንም ዝምድና ረስቶታል። እኔ ሚስት እንዳለውም ረስቶታል። ሁሉንም ነገር ረስቶታልና ለሱ በጣም ቀላል ነገር ሆኖ ነው የታየው። እና ከዛ በኋላ ለማምለጥም ስሞክር ምናምን ነገር አልቻልኩኝም ነበር። ለሷስ እንዳትናገር ያደረገሽ ምን አይነት ምክንያት ነው? ማለት ይሄንን ህመም ይሄንን ችግር እንደርስብሽን ሰቆቃ እንግዲህ ለሷ አላለማጋራት ምን አርጉሽ ነው? ማለት በምን አስፈራርቶሽ ነው ለሷስ እንዳትናገር ያስደረገሽ? በመጀመሪያ ያጎቴ ትልቁ ችግሩ የኔ አክስቶች ምናምን ያሉት ውጭ ሀገር ነው እና እንዳልኩ ሁሉም እኔ የሙት ልጅ ስለሆንኩኝ ሁሉም ሊከባከበኝ ይፈልጋል
እና አብዛኞቹ ለኔ ለትምህርትም ይሁን ለአንዳንድ ነገሮች ከፈለግሽም ከትምህርቱ ጎን ለጎን የግል ስራ ጀምሪ ምናምን እያሉ ብር ይልኩልኛል። እና ብር ሲልኩልኝ ምንድነው እሱ ያንን ብር ለኔ መስጠት አይፈልግም። ለምን ነው የሚፈልገው? በቃ አንደኛ ሱሰኛ ነው። ለሱሱ ይጠቅመዋል። ሁለተኛ ያው ገንዘብ አይደለም። ትክክል። አው ገንዘብም ስለሆነ ስለሚጠቅመው ያንን ገንዘብ ወደኔ ለኔ መስጠት አይፈልግም። እኔ በግልጽ ቢነግረኝ ይሻለኝ ነበር ማለት ብሩን እንደሚፈልገው ቢነግረኝ ቢወስደው፣ ምክንያቱም ሰው እያኖረኝ ነው እያስተማረኝ ነው። ምንም ችግር አልነበረውም። ገባክ? ቆይ ለምንድን ነው ባንቺ አካውንት ማያስገቡልሽ? ለምንድን ነው በሱ በኩል የሚልኩት የነበረው? ግን ያው ማለት ኃላፊነት አይደለ? ኃላፊነት ስለሚሰማቸው እሱ እየተቆጣጣረኝ እንዳባትም የሚያስፈልገኝን ነገር ከዛ ላይ እየቀነሰ በሚያስፈልገኝ ሰዓት እንዲሰጠኝ ነው ሐሳባቸው። ገንዘቡን ማለት ባለ ቦታ እንዳታውለው። ወጣትም ስለሆንኩኝ የሆነ ነገር ላይ እንዳላውለው ምናምን ነገር በማሰብ እሱ ቦታ ያስይዘዋል ብሎ በማሰብ ነበር እነሱ ጋር የሚልኩት። እና ዋናው ዓላማው ብሩ ይመስለኛል። ብሩን ከኔ መውሰድ ነው የሚፈልገው። ምክንያቱም ከሁሉም ሲሆን ብዙ ብር ስለሚሆን ማለት ነው። እና ከዛ በኋላ ግን በሽጉጥ ነበር ያስፈራራኝ። ምን በመሳሪያ የሚያስፈራራታል ማለት ነው? ሽጉጥ አነሳብሽ ሜሉ? አዎ እኔን ብቻ አይደለም አንቺንም ሊጎዳሽ እንደሚችል ጭምር ነው የነገረኝ። ማለት እኔ ሲጀመር እኮ እሱ መሳሪያ እንዳለው እንኳን እኔ ምንም የማውቀው ነገር የለም። እኔ ማለት እንደዚህ አይነት ነገሮች ሊገባ የሚችል ሰው እንደሆነ በጭራሽ አላውቅም። ታውቂያለሽ ሰፈር ውስጥ ምን ያክል ሰው እንደሚያከብረው ምን ያክል ሰው እንደሚወደው እና ከሱ የማይጠበቅ ነገር ነው። እኔ ሽጉጡን ራሱ ከየት እንዳመጣው ምንም አውቀው ነገር የለም። ግን ሁለታችንንም ሊገለን እንደሚችል ነበር የነገረኝ። ኧረ ሂሩትንም ገላታለሁ አለሽ? አዎ ማለት እኔ ላይ እንደዚህ አይነት ነገር ያደረሰ ሰውዬ እኮ ምንም ነገር ያደርጋል። እኔ እኮ ከምታስቡት በላይ ህይወቴን አበላሽቶታል። ማድረግ የምችለውን ነገር በሙሉ እንዳላደርግ ማለት ትምህርት ቤት ውስጥ በስነ ስርዓት አልማርም። ደርሼ ነው እንጂ የሚመጣው እኔ ትምህርቴን በስነ ስርዓት ተከታትዬ አላውቅም። የግድ ግን መሄድ ስላለብኝ ብቻ እሄዳለሁ። በቃ ቁጭ ብዬ የማስበው ከዚህ ነገር እንዴት መውጣት እንዳለብኝ ነው። ምክንያቱም ይሄ ነገር በየጊዜው ነው የሚደረገው። በመሃል ግፋቢር በጣም በዛ ከተባለ 2 ቀን 3 ቀን ነው ወደኔ የማይመጣው። የምርሽ ነው ሜሉኒ? በዚህ ልክ ታርቂኛለሽ ብዬ አልጠበቅኩም ነበር። እግዚአብሔርን እንዴ! እኔ እሺ ምን ላድርግ ንገሪኝ እስቲ። ምን ማድረግ የምችለው ነገር አለ? እሷም እኮ ፈልገው አይደለም መፈለግ አይደለም። በቃ እንደምንም ተጋፍጣም ቢሆን ለኔ መንገር ነበረባት። ንገሪኝ እስቲ። እኔም አንቺም እንድንሞት ነው የምትፈልጊው? መፍትሄ አናጣም። ቢያንስ 2 ስንሆን እንማከራለን። ማን ስለሆነ ነው እሱ የሚገለን? ማን ነው እሱ እንዴ? ይሩዳይ በቃ አንቺ የኔ ጉዳት እኔ እኮ ሰው ነው ብዬ እኮ ነው እንደሱ አክብሬ ቤት አስገብቼ የማኖረው። ቢያንስ ልትረጂ ሞክሪ እንጂ። እሺ ተረጋጊ። በቃ ሜላት ተረጋጊ፣ አታልቅሽ። በቃ አሁን እውነታው ደርሰንበታል። የጠፋው ነገር አንዴ ጠፍቷል። በቃ ከዚህ በኋላ ማስተካከል አንችልም። ወደፊቱን ግን ማስተካከል እንችላለን። አይዞሽ ሜላት አታልቅሽ። በቃ አታልቅሽ። ሌላ ቀረ የምትይው ነገር አለ? ያልነገርሽን ነገር? እና እንዳልኩህ ነው ትምህርት ቤት በስነ ስርዓት መማር አልችልም። ትምህርት ቤት ራሱ ይመጣና እኔ ሳይሆን ከሌሎች ሴቶች ጋር ራሱ አብሮ ያድራል። ከናንተ ሴት ተማሪዎች ጋር ይዟቸው ሲሄድ ምናምን ነገር አውቃለሁኝ እኔ። ከሌሎች ሴቶች ጋር ይመጣል? አዎ ቁማችን የተጫወተብኝ እንጂ አንቺ ሁሉ ነገር እንዴት ለመጠርጠር ማልሻልሽም? ማለት ከሌላ ሴት ምናልባት ፍቅር አውሮኝ ጠረኑ ይለዋወጣል፣ ብዙ ነገሮች አሉ፣ ይደክማል። እና ይሄን ነገር አንቺ እንዴት ልታገናዝብ ያልሻልሽም? እንደሚስት ስራው እኮ በጣም ብዙ ቦታ ነው የሚያስኬደው፣ ብዙ ቦታ ነው የሚያስውለው፣ በጣም ከብዙ ሰው ጋር ነው የሚያገናኘው። እንዴት ነው ይሄንን የምጠረጥረው? እሱማ ልክ ነሽ። ያው እኔ አንቺ ላይ እየፈረድኩብሽ እንዴት አላውቅሽም እያልኩሽ ሳይሆን አንድ ሰው እንግዲህ እንደዚህ አይነት ነገር ሲያረግ ያው አንቺ በጣም የምትቀርቢው ሰው ነሽ። እንግዲህ ካንቺ ሌላ በጣም የሚቀርበው ሰው የለምና ይሄንን ነገር እንዴት እሱ ላይ ልትመለከቺ ልትጠረጥሪ ያለመቻልሽ ራሱ የሱን ድብቅነት፣ የሱን ሴጣንነት፣ የሱን አውሬነት ነው የሚያሳየው። በጣም ነው የሚያሳፍረው። ምንም ያክል በቃ ምንም ክፍተት የለም መሀላችን ላይ። ምንም እንዲያጠራጥር የሚያደርግ ነገር የለም። እንዳልኩ ነው በቃ በፊት እንደነበረን ነው ፍቅራችን፣ በፊት እንደነበረን ነው የሚያስብልኝ።
በምንም ታምር ሌላ ሴት ጋር ሄዳል ብዬ ማሰብ እንዳልችል አድርጎ ነው ያወረኝ። እንዴት ነው እሱን ከሌላ ሴት ጋር ቺት ያደርግብኛል ብዬ ማሰበው? ለኔ እኮ በጣም ነው የምወደው። ቺት ያደርግብኛል አይደለም በቃ እኔ አላቅም በጭራሽ ሴት እኔ ሲጀመር እኔ ስራ ይሰራል ብዬ ሁላ አላስብም። እንዴት ማለት እኔ በቃ ይሄ ሌላ ስራ ያለው ራሱ አይመስለኝም። እኔ በቃ እንደው እውነቱ መውጣት ካለበት በቃ ሁሉም ነገር እውነቱ እዚህ ጋር ፍርጥ ብሎ የሚሆነው ነገር እንዲሆን ነው የምፈልገው። በቃ እኔ ከዚህ በኋላ በቁሜ ሞቻለሁ። እኔ ገደለኝም አኖረኝም ከዚህ በኋላ እኔ ወጥስ መቀየር ነገር ገና ብዙ ነገር ይጠብቅሻል። አንድ ላይ ነው ደግሞ የምንጋፈጠው ምንም ነገር እኔ ያደረሰብኝ የስለንቦራ ችግር ያደረሰብኝ አካላዊ ጥቃት እኮ ቀላል የሚባል አይደለም ግን ይስተካከላል። እኔ እኮ በቃ በደኔ ይዤ ነው መንቀሳቀስ። ሜሉ ገና ልጅ ነሽ፣ ብዙ ነገር ይጠብቅሻል። ይሄ ህይወትሽ ላይ መጣ አንድ ፈተና ነው። እሺ ተረጋጊ እባክሽ። እኔ እኮ ሲጀምር የእናቴ መሞት ለዚህ ሁሉ ነገር ይዳረገኝ። እናቴ ብትኖር ኖሮ ይሄ ሁሉ ነገር ላይ ባልተፈጠረ ነበር። ሜሉ መሆን ያለበት ነው የሚሆነው። በቃ ሁሉም ነገር ለበጎ ነው። ነገ የተሻለ ቀን ይመጣል። አይዞሽ። እኔ ደግሞ እኮ ላስከፋሽ እየሞከርኩኝ አይደለም። እናትሽን በተሻለኝ አቅም አይኑ እናት እንደማትረሳ ግን ቢያንስ ሐሳብሽ እኔ ጋር እንዲሆን ለማድረግ እየሞከርኩኝ ነው ያለሁት። የኔን ስሜት ለምን አትረጅኝም? እኔ ስለምን እንድቆዳ ታደርጊያለሽ? እኔ ሲጀመር ፈጣሪ እሷን ሲነጥቀኝ ነው ህይወቴን እዛ ጋር ይቀማኝ። እኔ እኮ እዚህ ጋር ብቻዬን የቆምኩ ሰው ነኝ። እኔ ላንቺ ምንም አይደለሁም ማለት ነው። እኔ አንቺን ለመናገር እየሞከርኩኝ አይደለም። እኔ ከጎንሽ የምቆመው ላንቺ ምንም ስላልሆንኩኝ ነው ማለት ነው። ያንቺ ጉዳት የማያስጨንቀኝ ነው የሚመስልሽ? እንደ ሴት እኮ ልትረጂኝ ይገባል አይደለ? እስኪ ንገሪኝ፣ ያለውበት ነገር እንዴት ነው የማይገባሽ? ስለተረዳሁሽ እኮ ነው። በቃ አይዞሽ፣ ሁሉም ነገር ያልፋል እያልኩሽ ያለሁት። ደግሞ ከዚህ በኋላ ምንም ነገር እንዲያስፈራሽ አልፈልግም። በቃ ምንም ነገር ሜሉ እባክሽ በቃ ተረጋጊ። አሁን እባክሽ አንቺም ልትረጂኝ። እኔ እኮ ተረድቼሻለሁ። ስለተረዳሁሽ እኮ ነው እንደዚህ ጨቀጨኩሽ ያለሁት። ሂሩት በቃ ከዚህ በላይ ራሳችሁ መጉዳት የለባችሁ። ተረዳችሁኝ አይደለ? በቃ አንዴ አሁን እውነታው ወጥቷል። ከዚህ በላይ ምንም አይነት ነገር መሟገትም ምንም መከራከርም ያለብን ነገር የለም። በቪዲዮም የተያዘው ማስረጃ ተይዟል። እሷ መናገር ያለባትን ነገር በሙሉ ተናግራለች። ከዚህ በኋላ የሚቀረው እሱ መምጣት ነው። ይምጣ፣ እሰየው። ቪዲዮን አሳይታ ነው የሚያምንልን ከሆነ በስራ ጣቢያ ይዘን ምርመራ የምናደርግበት ይሆናል። አይ እኔ አይደለሁም ይሄንን ነገር እኔ አላደረኩም የሚል ከሆነ ደግሞ እየተገረፈ መውጣት ያለበትን በሙሉ ያወጣል። በቃ ከዚህ በላይ ምንም አይነት ነገር ማድረግ የለብንም። እኛ ሙሉ አባላቶቻችን ሬዲ ናቸው ይሄንን ነገር ለመቀበል ለመጋፈጥ። ገባሽ አይደለ? በቃ ደውይለት ይምጣ። ከዛ በኋላ የሚደረገው ነገር እናደርግ። ደውይለት ሂሩት፣ ደውይለት። ማና አቤላ መኪናውን ከበር ላይ አንሱት። ሲመጣ እንዳያየው ከበር ላይ አንሱት። በድብቁ ተቀመጡና ሁሉም ነገር ተከታተሉት። ምንም ከዚህ በላይ መጠበቅ ያለብን ነገር የለም። መታገስ የለብንም። ይውሻ ተከስከስ ስፒከር ላይ አድርግ። ሄሎ ወይ እንደት ነሽ? እንደና ዋልክ? እግዚአብሔር ይመስገን። ሰላም ዋልሽ? ቆየህ አትመጣም እንዴ? እየመጣሁ ነው። ምን ነው በሰላም ነው? ናፍቀኸኝ። አረ ቤት ውስጥ ሜሉም የለችም ክላስ ናትና ደበረኝ። በቃሽ መንገድ ላይ ነኝ፣ እመጣለሁ። እሺ ቶሎ በል። ያስመሳይ ሰው ይመስላል እንደዚህ ሲያወራ። ያስመሳይ ከዚህ በኋላ ራሳችሁን እናንተ ኮንትሮል ማድረግ ነው ያለባችሁ። ገባሽ አይደል? ምንም አይነት ስሜታዊነት አያስፈልግም። ይምጣ፣ እንይዟለን። ሁሉም ነገር አፍረጥርጠን ጠይቀን ወደሚገባ ቦታ አንጠልጥለን ይዘነው እንሄዳለን። እሺ ሂሩት፣ ሜላት ተረጋጉሽ። እንዲች ብለሽ እንዳትፈሪ፣ እንዲች ብለሽ እሺ። ምንም ነገር እንደማይደርግሽ ማወቅ አለብሽ። ማንንም አይደለም እሱ። ውድ ቤተሰቦች እንግዲህ እንደተከታተላችሁት ከሜላትና ከሂሩት ጋር የነበረው ቆይታ ይህንን ይመስላል። እንግዲህ በቀጣይ ደግሞ ያው ባልየው እንግዲህ ሳምሶን እንደሚመጣ ገልጾልናል። እሱ ከመጣ በኋላ ደግሞ ያለውን ነገር በሙሉ አጥርተን እንግዲህ ወደ ህግ የምንወስደው ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ ነው። ተቀመጥ
እሺ ባካችሁ ደግሞ በጣም ብዙ ሰው አይቼ ነበር ውጪ ምንድነው አሁን አንተ አፋልኝ ብለህ ስታወራ ትንሽ አይደብርህም እንዴ ራስን እንደ ትክክለኛ ሰው ነው እንዴ ቆይ የምታየው እዚህ ቤት እኮ በጣም ብዙ ስራ ይሰራል ማን ነው ደግሞ ይሄ ማንስ ቢሆን ምን አገባ ውሽማይ ምን ልታረግ ነው እንዴት ነው የምትናገረው እንዴትስ ብናገር አንተ እኮ ማለት ከገዛ ከእህት ልጅ ጋር የተጋደምክ ሴሰኛ ውሻ ልክስክስ አንቺ ምንድነው የምታወሪው የፈለኩትን ባወራስ ቁጭ በይ ልደነፋብኝ ነው እንዳትነካኝ ውሻ እንዳትነካኝ ዞር በል ልቀቀው ሂሩ ተረጋጊ እባክሽን ተረጋጊ እንዴ አንተ ጭራሽ ስራው ሳያሳፍረው እንኳን ሲቀር ተረጋጊ እንዴ ይቆረጠረጣል እንዴ ውሻ ነህ ደግምላለሁ ልክስክስ ውሻ ሴሰኛ ነህ እከፍታለሁ አንተ ደግሞ ስነ ስርዓትን ይዘህ ተቀመጥ ማን አንተ 50 አስገርፋለሁ ስነ ስርዓትን ይዘህ ተቀመጥ ቆይ እቺ ልጅ ምን አደረገች ስለኔ ማንነት ታውቃለህ ግን ያውለ እየነገርኩ ነው ያለሁት ከራስህ በላይ ያውቃል ማ አርፈህ ተቀመጥና በስነ ስርዓት ነው በቤት ታስደበድብኝ ነው ተጠራሽ እሱማ ክብር ነው መደብደብ ክብር ነው ያልገደልኩህ ምን ይሆኜ ነው እሺ አትክፈች እሺ ነገርኩ ከፍታለሁ ስላፊ አንተ ልታዘኝ አትችልም ቤቴ መጣ እንደምትኖር አትርሳው እሺ ስርዓትን ይዘህ ተቀመጥ በቤት ተቀመጥ ትለኛለህ አታፍርም ደግሞ እንዴ ያለ አንጠልጥዬ ነው እዚህ የሚሄደው እኔ ስለሆንኩኝ ነው አክብሬ ያዋራው ማንነት አታውቅም አርፈህ ትክክል አንተ ማንነትማ ማንንም ሰው ሊያውቀው አይችልም ምንድነው የምታወሪው ምን ሰምተሽ ነው ምን ሰምተሽ ነው ነገርኩ እኮ አንተ ማለት ከገዛ ከእህት ልጅ ጋር ካደራ ልጅ ጋር የተጋደምኩ ውሻ ነህ ምንድነው የምታወሪው ውሻ የሌሎችን ሴቶች ተው ምን አባል ታረጋት ነው ምን አባል ተቀመጪ ዞር በል ወደዛ አትነካትም እስከ ዛሬ ስላላወቅኩ ነው እሺ አንቺ ዞር በይ ነገርኩ በቃ ተረጋጋ አንተ በቤቴ ታስደበድብኝ ይደብድብህ ተቀመጥ ውሻ ካሜራማን ይዘውጣ ተቀመጥ አፉ አንተ ነካት መስሎሃል ገልሻለሁ እሺ ማንህና ወንድ ነህ አንተና ግደለኝ ልክስክስ ቆሻሻ አንቺ ተረጋጊና ተቀመጪ ሂሩ አንቺ ቆይ ሰው ይመስላል ቆሞ ሲሄድ እንደዚህ እገልሻለሁ ወንድ ነበርክ እሱንማ ብታረግ ሄዶ በየሜዳው ከሴቶች ጋር ከመልከስከስ እኔ መግደል ወንድ ያደርግ ነበር በጥይት ካለ ነገርኩ ወንድ ነህ ግደለኝ ወንድ እንደሆነ ካሳይሻለሁ ሜላት እንደምታስፈራራ ሰማኛለህ አንተን ምን እሺ አታውቅኝም ይኸውልህ እኔ ልነካኝም አትችልም እኔ ጫፌ ላይ አደርሰው እሺ እናያለን ገባህ አንቺ ውሻ ቆይ እኔ ውሻ አንተ ትንሽ አታፍርም እኔ ውሻውማ አንተ ነህ ጠርተሽኝ በቤት ታስደበድብኝ ቆይ እነማን ናቸው እነዚህ ሰዎች ካሜራ ምናምን ይዘው መጥተው እዚህ ቤት ምን ያደርጋሉ ቢሆኑ ምን አገባ በቤት የፈለኩት ማስገባት ይችላል አንቺ ደግሞ ቆይ እሺ ገጠር አምጥቼ እዚህ ባኖርኩሽ ወይኔ ምን እንደነገርሻቸው ባላቅም ቆይ እገልሻለሁ እሺ ገጠር የማይመጣው ልክስክስ አንቺም አይቀርልሽም እሺ ትሰሚኛለሽ ታውቃለህ እንደሚዘስት እነማን እንደሆኑ ሰው ነብዬ እስከ ዛሬ አንተን አቅፌ መተኛቴ እንዴት እንደቀፈፈኝ ያመጣሻቸው ቆሻሻ አስወጫቸው መውጣት ካለብህ አንተ ነው የምትወጣው ደግሞ አትወጣም ህግ ነው የሚጠይቀው ለዛ ነው እስር ቤት ነው የምትወረወረው ወንድ ነህ ማንንም ማስወጣት አትችልም ናውጣ ተቀመጥ አርፈህ ናውጣ የኛም ናውጣ ተቀመጥ ናውጣ አርፈህ ተቀመጥ ካሜራውን አጥፋው አንተ አጥፋው ካሜራውን አጥፋው ተረጋግተህ ተቀመጥ ምንድነው የምትቀመጠው እነማን ናችሁ አላቃችሁ ሙቱልኝ በአንተ ቤት ጉልበተኛ ሆነሃል ካንተ የሚባሳለሽ አረ ወይኔ ሳምሶን አንቺ አላወቅሽኝም እሺ እገላችኋለሁ ማንንም አትገል ይኸውልህ አሁን ተረጋጋ ለምን ጠይቅ ጥያቄ ብቻ መልስ ስጥ ሌላ አለባሌ ነገር ሌላ አብላው ነገር ቆይ ምንድነው ሰምታችሁ የመጣችሁት ምንድነው መረጋጋት የሚባል ትንሽ አልፈጠረብህም ምንድነው ሰምታችሁ የመጣችሁት ምንድነው የፈለጋችሁት እንጂ አሁን እንኳን ነፈር እየነገርን ነው ያረከው እዛ አትናትፈትብኝ ልክስክስ ዝም በይ ውሻ ቆሻሻ ፈለጋችሁ ምንድነው በላይ የያዝነው መረጃ ምንድነው ያዛችሁት ታደራ አለብኝ እንኳን ብለህ ትንሽ አይሰማህም አይተናል በቃ ሜላት ላይ የምታረሰው ነገር በሙሉ አይተናል ተቀመጭ ምን አባልኩ ነጭ እንዴ ወይኔ ትንፋሽ ዋለ ወይኔ ገደሏት ወይኔ